ፊልሙ ሲጀምር ጂን የሚባል ሁለተኛ ደረጃ ተማሪን እናያለን። እንደ ማንኛውም በእድሜው እንዳለ ወጣት ትልቅ ምኞትና ህልሞች ያሉት ልጅ ነበር። በሰዎች በኩልም በጣም ተወዳጅ ሲሆን የእግር ኳስ አፍቃሪ እንደሆነና ወደፊትም በጣም ታዋቂ አትሌት የመሆን ህልም እንዳለው እንረዳለን። እሱ በሚኖርበት ከተማ ውስጥም አንድን ፕሮፌሽናል ቡድን ባለመኖሩ ህልሙን ለማሳካት ወደ ሌላ ከተማ ለመሄድ ያስባል። በመንገድ ላይ ያለ ዶንግ የተባለውን ጓደኛውን ያገኘዋል። ዶግ እንቅልፍ ላይ ያለ እንኳን የሚበላ የሚመስል ከፍተኛ ምግብ ፍላጎት ያለው ልጅ ነው። ጂን በመቀለድና በማሾፍ ተዝናንቶ መንገዱን ይቀጥላል። እነዚህ ሶስት ጓደኞች ምንም እንኳን የተለያየ ባህሪ ቢኖራቸውም አንድ የሚያመሳስላቸው ነገር ነበር። እሱም የክፍል አለቃቸው ሲኦንን ይወዷታል። ሲኦን እጅግ ቆንጆና በብዙዎች የምትደነቅ ብትሆንም እሷ ግን ለፍቅር ጉዳዮች ቦታ ሳትሰጥ በትምህርቷ ላይ ብቻ ትኩረት ታደርጋለች። ይህም ከሌሎቹ ሴቶች ልዩ ያደርጋታል። የእሷን ቁጥብነት እንደ ኩራት ስለሚቆጥረው ከእሷ መራቅ የተሻለ እንደሆነ ያስባል። የሆነ ቀንም በትምህርት ክፍለ ጊዜ ላይ አስተማሪዋ እያስተማረች ጂን ጓደኛው የሆነውን ሄን መጽሔት ላይ አይቶትም ምን እንደሆነ ለማየት ሊጣራው ሲሞክር መምህሯ ነቅታበት በጆክ ግንባሩን ትልለታለች። መምህሯ ጂንና ሲኦን ሲጨቃጨቁ ስለሰማቻቸው ሶስቱንም ወደ ርዕሰ መምህሩ ቢሮ ለቅጣት ስልካቸው ርዕሰ መምህሩ ሲኦን ጎበዝ ተማሪ መሆኗን ስለሚያውቁ ነገሩ ያለመግባባት ነው በሚል እሷን ሳይቀጡ ይልኳታል። በኋላ በስፖርት ክፍለ ጊዜ ጂን ሲኦንና ጓደኞቿን እንቅስቃሴያችሁ ደካማ ነው፣ ዶንግ እንኳን ከእናንተ የተሻለ ይንቀሳቀሳል እያለ ሲያሽፉባቸው በድንገት ኳስ መታ ጭንቅላቱን ትለዋለች። ጓደኞቹ አብሯቸው እንዲጫወት እየጣሩት ስለነበረ ወዲያውኑ ይቀላቀላቸዋል። ጂን ወደ ቤቱ ሲመለስም ከቤተሰቦቹ ጋራ ጥሩ ግንኙነት እንዳለው እንረዳለን። እናቱ ትንሽ ጠንከር ያለችና በቀላሉ ደስ የማይላት ብትሆንም አባቱ ግን ብልህና ነገሮችን በትኩረት የሚረዳ በቤት ውስጥም ሰላም የሚፈጠር ሰው ነው። በነጋታውም ትምህርት ቤት የቴክኖሎጂ ክፍለ ጊዜ ላይ አስተማሪው ተማሪዎቹ መጻፋቸውን እንዲያወጡ ሲያዘም ጂን ሲኦን መጻፏን እንደረሳች አይቶ ደብቆ ይስጣትና ይቀጣላታል። ለምን እንዲህ እንዳደረገ ግራ ቢገባትም ሆን ብሎ ወደ እሷ ለመቅረብና በፈተና ወቅት እንድትረዳው ለማድረግ ያቀደው ነበር። ከክፍል በኋላም መጽሐፉን ስለሰጠኸኝ አመሰግናለሁ። አመሰጋገንሽ እንደዚህ ነው እንዴ ታዲያ? ቢያንስ አንድ ነገር ይዘሽ መምጣት ነበረብሽ እኮ። ሲሆን ንግግሩ ስርዓት የሌለው ቢመስላትም ችላ ብላው ለምንድነው ለትምህርት ግድ የማይሰጠህ? ካጠናሁና ከተሳካልኝ ማንም ሊያስቆመኝ ስለማይችልና ዓለምን ስለመቆጣጠር ነው የምፈራው ብሎ ሳይጨርስ በድጋሚ ኳስ ጭንቅላቱን ትለዋለች። ጓደኞቹ ሊቀላቀል ሲሄድም ማን ያጠናም የሚለውን ነገር ባያስጨንቅሽ ይሻላል ብሏት ይሄዳል። የእሱን ደብተር አይታ ደካማ ተማሪ መሆኑን ስላወቀች ታዝንልኛለች ብሎ እቅዱን ተሳካለት ያስባል። ለሰጣት መጽሐፍ ለታ ለመመለስና ክፍሉ በሙሉ በሱ ውጤት እንዳይዋረድ በማሰብ በፈተና ላይ ሊመጡ የሚችሉ ጥያቄዎችን አዘጋጅታ ትሰጠዋለች። እሱ ግን ራሱን አሪፍ አድርጎ ለማሳየት ግድ ስለማይሰጠውና ለጥረቱ እውቅና ስላልሰጠው ተናዳ ትተወዋለች። ማታ ላይ የሲኦን ድካም ከንቱ እንዳይቀር ለማጥናት ይወስናል። ነገር ግን በጉጉት የቦክስ እንቅስቃሴዎችን ሲያደርግ ሲኦን የሰጠችው ወረቀት ላይ ጭማቂ ያፈስበታል። በፍጥነት አጽርቶት ማጥናት ሲጀምርም ጽሑፉ የሚያምርና የተሳከለ መሆኑን አይቶ ደስ ብሎት ሳያስበው ብዙ ሰዓት ያጠናል። በነጋታው ማጥናቱን ለመቀጠል ቢሞክርም ነገሩ በጣም ከባድ ይሆንበታል። በንዴትም አባዬ ግድ ስኬታማ መሆን አለብኝ እንዴ? ስኬታማ ሳይሆኑ እንደዚሁ በሰላም የሚኖሩ ብዙ ሰዎች አሉ እኮ ብሎ ቢጠይቅም እናቱ ውስጥ ጮህ ሲሰማ አባቱ ታጥናለህ ወይስ እናትህ ልጥራት? እሱም በእናቱ ተገዶ ከሚሆን በራስ ፍቃድ ማጥናት እንደሚሻል ወስኖ በቁም ነገር ማጥናት ጀምሯል። በነጋታውም ትምህርት ቤት ሲሄድም በጥናቱ ምክንያት በጣም ደክሞት ደብተሩን ለሲኦን ሲመልስላትም በአንቺ ምክንያት ብዙ ማጥናት ነበረብኝ፣ አመሰግናለሁ፣ ግን እባክሽ በድጋሚ እንደዚህ እንዳታረጊ፣ ግድ የለህም ማጥናትህን ዝም ብለህ ቀጥል። በየቀኑ ማጥናቱ አበሳጭቶት ቢጮህም በጮኸ ቁጥር ግን አባቱ ጸጥ እንዲልና እንዲያጠና ያስገድደዋል። በመጨረሻም በፈተናው 86% በማምጣቱ ውጤቱን እንዳየው ያው እንደምታውቂው ተሰጥኦኝ ደብቅ እንጂ ገና ከጅምሩ የጥበብ ሰው ነኝ፣ ትኩረት ላለመሳብ ነው ራሴን የምደብቀው እያለ እንደ ጥንታዊ ፈላስፋ መጎረር ጀምሯል። ነገር ግን ብዙም ሳይቆይ በክፍል ውስጥም ገንዘብ ይጠፋና መምህሩ የተማሪዎችን ቦርሳ መፈተሽ ሲጀምር የዶንግን ቦርሳ ሲከፍተው አንድ መጽሔት ሳያገኝ ይቀራል። በምግብ ብቻ የተሞላ ሆኖ ሲያገኘው አስተማሪው በንዴት አንተ ከምግብ ውጪ ሌላ የምታስበው ነገር የለም ማለት ነው፣ ለማንም የማይጠቅም ቦዝኔ ነህ። ዶንግ አንገቱን ሲደፋ ጂን ግን በሁኔታው አዝኖ ጣልቃ በመግባት እባክህ ለዶንግ ተገቢውን ክብር ስጠው፣ ይሄ የምታደርገው ምክር ሳይሆን ተማሪ ማዋረድና ማሸማቀቅ ነው ብሎ በድፍረት ሲናገር አስተማሪው በሁሉም ተማሪ ፊት እንዲህ ስለተናገረው የበለጠ ተናዶ ሊቀጣው ሲል ሲኦን በድፍረት ተነስታ ጂን ምንም የፈጠረው ስህተት የለም፣ ሁላችንም ልናየው ያልቻልነውን እውነት በድፍረት ተናግሯል፣ ስለዚህ እሱ ሊቀጣ አይገባውም በማለት ትከራከራለች። መምህሩም እንደውም የሱን ቅጣት አንቺ ተቀበይ ብሎ ይቀጣታል። ጂንና ጓደኞቹም እሷ ብቻዋን አትቀጣም፣ ሁላችንም ከሷ ጋር ነን በማለት በግራ ተቃውመው ቅጣቱን አብረው ይቀበላሉ። እየተቀጣውም ቢሆን በመካከላቸው ያለ ጓደኝነት እየጠነከረ በመሄዱ በሳቅና በጨዋታ ያንን አስቸጋሪ ጊዜ ወደ ጣፋጭ ደስታ ይቀይሩታል። በነጋታውም ሲኦን ጂንን አግኝታው
ውጤት ጥሩ ነው፣ ከፈለክ ከእንግዲህ አብረን ማጥናት እንችላለን የሚል የጥናት ግብዣ ስታቀርብለት በልቡ ኦሆ ወደደች ይመስል ማጥናቱንማ ሰበብ ነው ያደረገችው ብሎ እያሰበ እሷም ነገሩ ይገባትና በጭራሽ እንዳይመስልህ አንተ የኔ ምርጫ አይደለህም፣ ደግሞም እንደ አንተ አይነት ደንቆሮ ተማሪን በፍጹም ልወድ አልችልም ብላ ትናገረዋለች። እሱም ንግግሯ ተሰምቶት እኔ ደንቆሮ አይደለሁም ይህንንም አረጋግጥልሻለሁ። እሺ በሚቀጥለው ፈተና ከኔ ካነሽ ትቀጫለሽ። እሺ እኔ ካሸነፍኩ ግን ጸጉርህን ሙሉ ለሙሉ ትላጨዋለህ። ከዛ በኋላም ጂን በሄደበት ሁሉ አልጋው ላይም ሆነ መንገድ ላይ መጽሐፉን አለቀውም ይለዋል። በጣም ማጥናትም ይጀምራል። ሲሆን የሱን ጥረት ስታይም በልቧ በቁም ነገር ሲያጠና ደስ ሲል ብላ ብታስበም ውርርዱ ግን ገና አላለቀም ነበር። የእሱም የጥናት ፍላጎት ከመጠን አልፎ ጓደኞቹ እንኳን በመገረም ምን እየሆንክ ነው? በምስሳት እንኳን መጽሐፉን አትለቀውም እንዴ ቢሉትም ከማጥናት አልፎ መጽሐፉን ከበላሁት በደንብ ትዝ ይለኛል በሚል ሞኝነት ገጾቹን ቀዶ ማኘክ ሲጀምር ሰዎች በመገረም ቢያዩትም እሱ ግን ለውርርዱ ካለው ጉጉት የተነሳና እሷንም ስለሚወዳት ለምንም ነገር ግድ ሳይሰጠው ይቀራል። በመጨረሻም የፈተናው ቀን ደርሶም አብዛኞቹን ጥያቄዎች በትክክል እየመለሰ አስተማሪው ወረቀቱን ከእጁ እስኪነጥቀው ድረስ ይታገላል። ቢሆንም ግን ያንን ሁሉ ጥረት አድርጎ ውጤቱ ሲመጣ አሁንም ከጽዮን ያንሳል። በነጋታውም ከትምህርት በኋላ እሷን ብቻውን እያጠናች ያለ ጥሏት ሲወጣ ብቻዋን መሆን ስለምትፈራ በጭንቀትም ጂን ለምን ጥለኸኝ ትሄዳለህ? ብቻዬን እኮ ደስ አይለኝም ብላ ብታስብም ቤቷ ለማጥናት ስለማይመች እዛው ለመቆየት ትገደዳለች። በድንገትም መብራቱ ሲጠፋና ድምጽ ስትሰማ ፈርታ እባካችሁ ማንም የለም እንዴ? ጂን በድንገት መጥቶ መብራቱን ሲያብራውና ስታየው ፍርሃቷ ወዲያውኑ ወደ ሳቅ ይቀየራል። ምክንያቱም በውርርዱ መሰረት እንዳለችው አድርጎ ጸጉሩን ተሳክሎት ነበር። እየሳቀችም የምርህን ተቆረጥከው? በጣም ነው የምታስቀው። ውርርድ ነው፣ እኔ ቃሌን አከብራለሁ። ስለመሸም ብቻዋ እንዳትሄድ ብሎ እየሸኛት መጽሐፎቿ ወድቀውባት ሲያነሱ በመጽሐፎቹ መሃልም ብዙ የፍቅር ደብዳቤዎችን ያያል። ከክፍል ተማሪዎች የተላኩላት ደብዳቤዎችም ነበሩ። ሲሆን እነዚህን ሁሉ ወንዶች ለምን መልስ አትሰጫቸውም? ግን አንዳቸውንም አትወጃቸውም? እንደዚህ አይነት ትርጉም የሌላቸው ነገሮች ጊዜ ማባከን አልፈልግም። አሁን ትኩረቴ ትምህርቴ ላይ ብቻ ነው ስትል ትመልስለትና እሱም በኩራት ሳይሆን ለትምህርት ትልቅ ዋጋ የምትሰጥ ልጅ መሆኗን ይረዳል። ስለ ትምህርት ቤቷና ስለ ህልሟ ልጠይቃት ሲል ግን በድንገት ዝናብ ይዘንባል። ሁለቱም መጠለያ ፍለጋ ሲሮጡም አንድ የመንገድ ስልክ ያለበት ውስጥ ይጠለላሉ። ዝናቡ ኃይለኛ ሲሆን በድንጋጤ በእጇ የያዘችውን የውሃ ሃይላንድ ባይል ስትይዘው ውሃው የጂን ፊት ላይ ተደፍቶም እሱም በድንጋጤ ምን እያረግሽ ነው ቢልም ነገሩን ወደ ቀልድ በመቀየር እሱም የራሱን አውጥቶ ሁለቱም በዝናብና በውሃ የተረጫጩ መጫወት ይጀምራሉ። ጽዮንም ለመጀመሪያ ጊዜ ከሰው ጋር ሆና እውነተኛ ደስታ ይሰማታል። እሱም ቢሆን ከማንም ጋር እንደዚህ ሆኖ ስለማያውቅ በራሱ ይገረማል። በነጋታውም ጓደኞቹ ጸጉሩን በመስተካከሉ ምን አጋጥሞ ሆኖ እንደዚህ ሆንከው እያሉ በሽፉበትም እሱ ግን ለቀልዳቸው ምንም ግድ ሳይሰጠው ይቀራል። በዚህ መሃልም ሲሆን ከጓደኛዋ ጋር እየሳቀች ስታልፈም ጂን ሳቋን ሲያየው ልቡ ለመጀመሪያ ጊዜ በከፍተኛ ፍጥነት መምታት ይጀምራል። ከዚህ በፊት እኮ ተራ ልጅ መስሎኝ ነበር፣ አሁን ግን ሳቋ ልቤን እያተራመሰው ነው ብሎ በሆዱ ያስባል። እሱ ብቻ ሳይሆን ብዙ ወንዶችም ጽዮንን በአድናቆት ይመለከቷታል። ሁሉም የሷን ትኩረት ለማግኘት ይፈልጋሉ። በኋላም ተማሪዎቹ በሙሉ ለሽርሽር ሲሄዱ ጂን ግን በራሱ ዓለም ውስጥ ነበር። ብቸኛ ዓላማውም ወደ ጽዮን መቅረብ ነው። እሷን ብቻዋን ተቀምጣ ሲያትም ሄዶ ሊያዋራት ቢሞክርም በጭንቀት ጽዮን ለብቻሽ ምን እያረግሽ ነው ብሎ ንግግር ለመጀመር ይሞክራል። ስለሱም እንደምታስብ ለማወቅ እየሞከረ ያለም ጓደኛው በድንገት አረም ጂን ላይ በመወርወር ነገሩን ያበላሽበታል። እሱም ተናዶ ጓደኛውን እያባረረ ሲጣላ እሷ ደግሞ በሁኔታቸው ትስቃለች። ከዚህ በኋላ እሷም ብትሆን ጂንን መውደዷን ትጀምራለች። ተማሪዎቹ በሙሉ ተሰብስበው ስለ ህልማቸው ማውራት ሲጀምሩም አንዳንዶቹ የተሻለ ስራ መስራት፣ ሌሎቹ ደግሞ ወደ ውጭ ሀገር ሄደው መኖር፣ ሌሎቹ ደግሞ ታዋቂ መሆን እንደሚመኙ ሲናገሩ የጽዮን ህልም ግን እኔ ህልሜ ጥሩ ዩኒቨርሲቲ መግባት ብቻ ነው፣ ከዚህ በላይ ሌላ የምመኘው ነገር የለም የሚል ነበረ። ሌሎቹ ልጆች የሰው ህልም እንግዳና በቂ እንዳልሆነ ቢሰማቸውም ጂን እንደለመደው ግን በጉራ እኔ ህልሜ ልዩ መሆኔን ለዓለም ማረጋገጥ ነው በማለት በድፍረት ይናገራል። በዚህ መሃል አንድ ትልቅ ማዕበል መጥቶም ሁሉም ይበተናሉ። በዛ ምሽትም ጂን ወደ ቤቱ ሲመለስ ወላጆቹ እሱ ወደሚገባበት ዩኒቨርሲቲ ቅርብ ወደሆነ ቦታ መዛወር እንደሚፈልጉ ይነግሩታል። እሱ ግን አይሆንም፣ እዛው የተማሪዎች መኖሪያ ቤት አለ፣ እናንተ መዛወር ያስፈልጋችሁም። ከእነሱ ጋር እያወራን በድንገት ጽዮን ስትደውልለት ደንግጦ ምን ሆነሻል? ድምጽሽ እኮ ጥሩ አይደለም እያለ እየሮጠ ሊያገኛት ይሄዳል። ሲያገኛትም ተስፋ ቆርጣና ተሰብራ ነበር። በፈተና ወቅት መልሶቹን በመቀየሯ 30 ማርክ ማጣቷን ስታውቅም እንዴት እንደዚህ ይሰሰታል? ሁልጊዜም ጎበዝ ተማሪ ሆኜ አሁን ግን ሁሉም ነገር አበላሸውት እያለች ምርር ብላ ታለቅሳለች። እሷ እንዴት እንደሚያረጋጋት ባያውቅም
የእሷ ህመም የራሱ ህመም ሆኖ ይሰማዋል። በመጨረሻም ድፍረቱን ሰብስቦ እባክሽ አታልቅሺ፣ ውጤትሽ ምንም ይሁን ምን ለእኔ ምንም ግድ የለኝም፣ ምክንያቱም እኔ እወድሻለሁ። በዚህ አስቸጋሪ ሰዓት እንዲህ ያለ ቀልድ መቀለድ ሞኝነት አይደለም እንዴ ብላ ብትናገረውም እሱ ግን እሷ እስክትረጋጋ ድረስ አጠገቧ ይሆናል። ከጥቂት ቀናት በኋላም አብዛኞቹ ተማሪዎች ወደ ፈለጉት ዩኒቨርሲቲ ይገባሉ። ሌላው ቀርቶ ቀኑ ሙሉ ተኝቶ የሚውለው ጆ እንኳን ተቀባይነት ያገኛል። ሲሆንም ብትሆን የፈራችው ሳይሆን ቀርቶ ያ የጠፋ ውጤት ሳይጎዳት ወደ ፈለገችው ዩኒቨርሲቲ ትገባለች። ሁሉም ተማሪዎች በደስታም በመጨረሻም የዩኒቨርሲቲ ተማሪዎች ሆነን እያሉ ሲያከብሩ ጂንም ከሷ ጋር አብሮ በመሆኑ ደስተኛ ነበር። የዩኒቨርሲቲ ህይወት ሲጀመረም ሁሉም በትምህርትና አዳዲስ ሰዎችን በማወቅ ቢጠመዱም ጂን ግን አሁንም በራሱ ዓለም ውስጥ ነበር። ሁሉ ጊዜም ስለ ጽዮን በማሰብ ይጣመዳል። ከሩቆን እንኳን ይከታተላታል። በአንድ ቀን ግን ከሌላ ወንድ ጋር የተነሳችውን ፎቶ ሲያየው በቅናትም ይሄ ልጅ ደግሞ ማን ነው? ከጽዮን አጠገብ ምን ይሰራል? እያለ ይናደዳል። ጽዮን ሌላ ሰው ወዳ እኔን ትረሳኝ ይሆን የሚለው ስጋት ረፍት ይነሳውና ከጥቂት ቀናት በኋላ ሲገናኙ እንዳያት እንደ አዲስ እየወደዳት አብሮ ለሽርሽር ይወጡና ጂን በከፍተኛ ጭንቀት ውስጥ ሆኖ እነዚህ ያለፉት ቀናትን ያላንቺ ማሳለፍ እጅግ ከብዶ ነበር። እሷም በረጅሙ ታንፈሳ መጀመሪያ ስንተዋወቅ እንደነበርኩት አይደለሁም። አሁን ብዙ ተለውጫለሁ። እንደ ድሮ በስርዓት የምኖርና ውጤት የሚያሳስበኝ ልጅ አይደለሁም። ይሄ ለውጤ ደግሞ አንተ እንዳያሳጣኝ እፈራለሁ ትለውና እሱም እጇን ይዞ እኔ የወደድኩሽ በስርዓትሽ ወይም በውጤትሽ ምክንያት አይደለም፣ የወደድኩሽ ማንነትሽን ነው። ምንም ብትለወጪ ለኔ ያለሽ ቦታ በፍጹም አይቀየርም። የእሱ ቃላት እሷን ቢያረጋጋትም ጂን ግን ይሄ ስጋቱ የመጣው ካለ ምክንያት አይደለም፣ ምናልባት ልትተወኝ ያሰበች ይሆን የሚል ጥርጣሬ ይረብሸዋል። ከዛ በኋላም በትምህርቱ ባይሆንም እንኳን በስፖርት ዓለም ስኬታማ ለመሆን ህልሙን ለማሳካትም በቦክስ ስልጠና ላይ ትኩረት ማድረግ ይጀምራል። እሷ ግን ቦክስ እኮ የጭካኔና የሁከት ስፖርት ነው፣ ይህንን ትተህ ትምህርት ላይ ብታተኩር አይሻልም? ቦክስ ለእኔ እንደ ህይወቴ ነው፣ እባክሽ ተረጂኝ ብሎ ለስረዳት የሚሞክረው እሷ ግን መስማት አቅተዋት በእንዴት ስልኩን ዘጋብታለች። እሱም ተስፋ ሳይቆርጥ የበለጠ ስልጠናውን ይቀጥለዋል። በመጨረሻም በጉጉት ጠብቀው የነበረው የመጀመሪያው የቦክስ ውድድር ቀን ደርሶ ደስ ብሎት ለእሷም ዛሬ ትልቅ ቀን ነው፣ መተሽ እንድተኝ ፈልጋለሁ ብሎ ጥሪ ያቀርብላታል። ውድድሩ ሊጀመር ሲልም በየአቅጣጫው ያየ ትመጣ ይሆን በሚል ተስፋና ስጋት ይጠብቃታል። የቦክስ ውድድሩ ተጀምሮ እሷ አትመጣም የሚል ፍርሃት ስለረበሸው ትኩረቱ ተበታትኖ ነበር። በዚህ ምክንያትም ተቃዋሚው አጋጣሚውን በመጠቀም ጂን ላይ ተከታታይና ጠንካራ ጥቃቶችን መሰንዘር ሲጀምር መሬት ላይ ወድቆ ለመነሳት የታገለ በድንገት ጽዮን መታ እሷን ሲያት በልቡ ብርታት አግኝቶ ለመታገል ቢሞክረም ተቃዋሚው ግን ሙሉ በሙሉ ተቆጣጥሮት ይደበድበዋል። ጽዮንም ጂን እንደዚህ ሲሰቃይና ደሙ ሲፈስ ማየት ስላልቻለች በእንዴት ውድድሩ ሳያልቅ ጥላው ትወጣለች። ውድድሩ ሲያበቃ ተከትሏት ሄዶም ቆስሎና ደምቶ ቢሆንም ምንም እንዳልተፈጠረ ሆኖ አትቆጪ፣ መሸነፍ እኮ የስፖርት አካል ነው፣ እኔ ምንም አልሆንኩም በማለት ላይ ባብላት ይሞክራል። ይሄ የምታደርገው ነገር እኮ ሞኝነት ነው። ህይወት እንደዚህ ለአደጋ የምታጋልጠው ለምንድን ነው? ቦክስ እኮ ጭንቀቴን የሚያስወግድልኝና ጥንካሬ የሚሰጠኝ ስፖርት ነው። ጥንካሬ ግን አሁን እኮ በጣም ስትደበደብ አይቻለሁ ስትለው በንግግሯ ቢያፍርም ተስፋ ሳይቆርጥ ግን እባክሽ አንድ ድል ስጪኝ፣ በሚቀጥለው ውድድር መጥተሽኝ ቃል ገባልሻለሁ፣ ምንም ጉዳት ሳይደርስብኝ አሸንፋለሁ። ለሳምንታት የታገለ ያለን በአቅራቢያቸው የነበሩት ሁለት ወጣቶች ንግግራቸውን ይሰሙና እዩቴንን ጀግና ገናውን ተደብድቦ ወድቆ እያለ ደግሞ ሌላ ድል ይመኛል እያሉ ያሽፉበታል። ጂን የሚናደድና ተቀለደብኝ ብሎ ሊጋጠማቸው ሲልም ጽዮን እባክህ ተዋቸው፣ ችግር ውስጥ እንድትገባ አልፈለገም። እንዲሁም ጽዮንን ማዋከብና መሳደብ ሲጀምሩ ከእንግዲህ አልታገሳችሁም ብሎ ወደ እነሱ ይመለስና ከባድ ጸብ ይነሳል። እሷ ግን ተዋቸው ብዬ ነበርኩ እያለችው ብትጮህም ሊሰማት አልቻለም። ሲቆጣና በኃይል ሲደባደብ ስታየውም ጨካኝና ቁጡ እንደሆነ በማሰብ በእንዴት ጥላው መሄድ ስትጀምር ተከትሏት ይሮጣል። እኔ እኮ ልደበድባቸው እችል ነበር፣ ግን ሁለቱ ተባብረውብኝ ነው። ቦክስ ላጠናው እኮ ጠንካራ ሆኛለሁ፣ የተሸነፍኩት ደግሞ ደካማ ስለሆንኩ አይደለም። እኔ እኮ ትጣላ ዝም ብለህ ሂድ ብዬ ነበር የለመንኩ፣ አንተ ግን ለእኔ ቃል ግድ ሳይሰጥ የፈለግከውን አረግ ብላ ትጮህበታለች። ለእሷ ብሎ ተከላክሎ እንደዚህ ያለ ንግግር በመስማቱ ይደነግጣል። ሁል ጊዜ ምን እንደ ጥፋተኛ ነው የምታየኝ? እኔ ላደረኩልሽ ነገር ትንሽም ቢሆን ምስጋና የለሽም። በእንዴት ጥሏት መሄድ ሲጀምርም ከኋላ ሆና አሁኑኑ ጥለኸኝ ከሄድክ በመካከላችን ያለ ግንኙነት ለዘላለሙ ያበቃለታል፣ እንደዛ ቢሆን ይሻላል። በመጨረሻም ጂን ከእንግዲህ እርስ በርሳችን ባንተያይ ይሻላል፣ እንዳንቺ ያለች ጠንቃቃ ልጅ በመውደዴ ትልቅ ስህተት ሰርቻለሁ ብሎ ጥሏት ይሄዳል። በነጋታውም ለጓደኞቹ ደውሎ ከጽዮን ጋር ተለያይተናል፣ አሁን በጣም ከፍቶኛል ብሎ ሲነግራቸው እነሱ ግለጽ ነው ይቅርና እሷን ፍለጋ ሲሄዱ ተናዶ ብቻውን ቁጭ ይልና ጓደኛው ታይ እንኳን ቢመጣም ጽዮን የታለች አብረን ፈልጋት በማለት ስለሷ ብቻ ይጠይቀዋል። ጂን ግን ተስፋ ሳይቆርጥ ስሜቱን ለማቅለልም የሎሚ ጭማቂ እየጠጣ ጭንቀቱን ለመርሳት ይሞክራል። በዚህ መሀል ግን የጂን ጓደኛ የሆነው ሳይ እወድሻለሁ፣ እባክሽ አብረን እንሁን። አይሆንም፣ እኔ እንደ ጓደኛ ብቻ ነው የማይህ፣ እንደዛ ቢቀጥል ይሻላል በማለት ጥያቄውን ውድቅ ታደርገዋለች። ታይም ጂንን
ያኔ ከነዚያ ወጣቶች ጋር መጣላት ስህተት ነበር። ዝም ብለህ ብታልፋቸው ይሻልህ ነበር። በዚህ መሀልም አንድ ግዙፍ ሰው መጥተው ሰውየው ታይን መጥተው ይጥለዋል። ጂን ለጓደኛው ለመከላከል ጣልቃ ቢገባም ጥንካሬው ጠፍቶ ስለነበረ በቀላሉ ይሸነፋል። ከጥቂት ጊዜ በኋላም ጂን የውትድርና አገልግሎቱን ለመወጣት ሄዶ ግን እንደደረሰ አዛዡ ብራስሌት ስላደረገ ቢቆጣበም ጂን ግን ከሲዮን ጋር በመለያየቱ የተሰበረው ልቡ ገና ስላልጠገነ ለምንም ነገር ግድ አልነበረውም። በዚህ መሀልም ሲዮን ከሳይ ጋር ብትገናኝም ጥንዶችን ባየች ቁጥር ጂን ትዝ ይላታል። ከአንድ ዓመት በኋላም በሀገሪቱ ላይ እጅግ አስከፊ የሆነ የመሬት መንሸራተትና ማዕበል ይነሳል። እነ ጂን ሰዎችን ለመርዳት ተልከውም የእነ ጽዮንን ከተማ መውደም የሰማው ጂን አዛዡን አንድ ስልክ ብቻ ልደውል፣ የምወዳት ልጅ አደጋ ላይ መሆኗን ማረጋገጥ አለብኝ። መጀመሪያ ላይ አዛዡ ባይስማማም የጂንን ጭንቀት ሲያይ ግን አዝኖለት ስልክ እንዲደውል ይፈቅድለታል። ሲደውላትም ከረጅም ጊዜ መለያየት በኋላ የጂንን ድምፅ ስትሰማ በድንጋጤ አንተነህ ከአንድ ዓመት በኋላ ለምን ደወልክልኝ? በልቧ ግን አሁንም እንደሚያስብላት በማውቋ ደስ ብሏት ነበር። ወሬያቸውን ሲቀጥሉም ካንተ በኋላ ከማንም ጋር ፍቅር ግንኙነት ውስጥ አልገባሁም፣ አሁንም ብቻዬን ነኝ ስትለው በጣም ደስ ይለዋል። እኔ እኮ በሌላ ተተክቼ ይሁን ብዬ በመፍራት ነው ሳልደውልልሽ የቆየሁት ብሎ አሁንም እንደሚወዳት ሊነግራት ሲል የስልኩ ባትሪ አልቆ ይቋረጣል። ከጥቂት ዓመታት በኋላም ጂን የውትድርና አገልግሎቱን ጨርሶ ስኬታማ የኢንፎርሜሽን ባለሙያ ይሆናል። አንድ ቀንም ጂን በስራ ላይ ያለ በድንገት ስልኩ ይጠራና የስልኩ ስክሪን ላይ የሚታየው ስም የልቡ ምት ይጨምረዋል። ደዋይም ጽዮን ነበረች። ጂን ስልኩን ሲያነሳውም ስለወደድከኝ አመሰግናለሁ፣ በህይወት የምርጡ ሰው ነህ፣ ግን የራሴ የምለውን ሰው አግኝቻለሁ ብላ ሰርጓ በቅርቡ እንደሆነ ስትነግረው ክው ይላል። በሰርጓ ቀንም በውሳኔዋ ደስተኛ ሆና ጂንም ሰርጓ ላይ ተገኝቶ ከርቀት እያያት ልቡ ይሰብራል። ከጓደኞቻቸው ጋር ፎቶ ይነሱና ትምህርት ቤት የሚለብሰውን አይነት እንደለበሰ ፊቷ ቆሞ ሌላ ሰው በመምረጧ ተከፍቶ እያያት ፊልሙ ይጠናቀቃል።